እንዳልኳችሁ እዛም ስንነጋገር ነበር እሸት አዋጭ ነው እኔ ተጠቀሙ በነገራችን ላይ እኔ እሸት እንዳሸጡ አይደለም በፍጹም ተጠቀሙ ነገር ግን የወሰዳችሁትን የሚሆናችሁንና ለሚቀጥለው አመት ዘር የሚሆናችሁን አስተርፋችሁ መሆን አለበት እንጂ እንዳለ ጠቅልላችሁ እሸት ሽጡ ማለት አይደለም ይሄ በፍጹም አይሆንም ድጋሚ አሁን ለዘውዱ የሽምብራ ዘር አልሰጥም እንደዛ ነው የሚሆነው እና ይሄንን ታሳቢ ማድረግ አለባችሁ በቃ የግድ ነው እንግዲህ አሁን 300 የሚያልኳችሁ ከምትሸጡት እንትን አቋይ ምንም ማለት ሊሆን ይችላል ግን ታማኝነት ነው ታማኝነት አሁን ሽምብራ በሽምብራ ነው የተሰበሰብነው እንግዲህ ቀጣይ ደግሞ ጤፍ ሊባል ይችላል ወይ ማሽላ ሊባል ይችላል እንግዲህ ይቀጥላል እንደዚህ አይነት ነገሮችና ይሄንን እንትን ለማድረግ በቃ አትሊስት ባሁኑ ታማኝ ሆነን የተባልነውን ሰንተን እንትን ብናደርግ የሚል ነው እሱን ነው ማለት በዛ መሰረት ነው እናደርገው ምናልባት ከእንግዳ ወርቅ መትዩ ነገር አለ በዚህ መሰረት እንቀጥል አይደል በቃ እንደዛ እናደርጋለን ምናልባት በቅሬ አማካይነት የመጣችሁ አላችሁ እስቲ እጃችሁን አሁን እሺ በጣም ጥሩ አሁን የምታነሱት ነገር ካለ መጀመሪያ እሱን እንጨርስና ያ ከሌለ ግን እናንተ ለብቻ ትሆኑልኛላችሁ በግብርና ተመዝግባችሁ የመጣችሁ ለብቻ ትሆኑልኛላችሁ ለዩነት ለመፍጠር አይደለም ሐሳቡ ምን ያህል በቅሬ አማካይነት የመጡት ምን ያህል አስተናገድን ምን ያህል ደግሞ በግብርና በኩል መጥተው የሚለው ነው ግን ያው ሁሉም ገበሬ ስለሆነና ሁሉም አምራች ስለሆነ እንግዳ ወርቅ ይመለከትሻል ለሁሉም አንቺ እንደ እንትን ታረጋለሽ አሁን እንደዛ ይሆናል እና በዚህ መሰረት ይሆናል የምትጠይቁት ነገር አለ የሚጠየቅ ነገር ካለ ጥያቄ እሺ እኛ ምን ጠይቀው አሁን ዋናውና ትልቁ ነገር ይሄን ዘር ወሰርን ዘሩ አሁንኛ ባሁኑ በብላጊ ዘርተናል እሺ እንድነው አሁን ቆልቆሎ ምን ይሄ አምቡ እንዲያው እንትን ያለው ቆልቆሎ እንባ ኢየሱስ የሽምብራው ርጭት ምን አይነት ርጭት እንደሆነ ይሄንንም እውቅና እንድንይዘው አሁን በበልግ ሽምብራ ዘርተ ነው አሁን ምንድነው መሰላችሁ የበልግ ወቅትና የዝናብ ወቅት ይለያያል የዝናቡ የትሉ ጥቃትም ይለያል በቃ እንትኑ ጉዳቱ መጠኑ ሁሉ ነገሩ ይለያል ክረምት ሲሆን ሌላ አማራጭ ቅጠል ያገኛል እና የተወሰነ ሽምብራው ላይ ይቀንሳል አንደኛ እሱ ነው ሁለተኛ የሟጨራው እንትን ለረጅም ጊዜ ቆይለታል ክረምት ስለሚሆን ቅዝቃዜ ስለሚሆን የበልጉ በጣም ሙቀት አለ ያንን ያፈለዋል ትሉንም እንደገና ደግሞ ሟጨራው ቶሎ ነው የሚረግፈው ሟጨራው የመቆምጠጥ ባህሪ አይታችሁ እንደሆነ በመሃል ብትሄዱ ልብሳችሁን እኮ እንትን ነው የሚያለው ያቀልመዋል አይታችሁ እንደሆነ አይደል ያ በጣም በበዛ ቁጥር ትሉ ይቆመጥጠዋል እንትን ማለት የመስፋፋት እንትኑ አነስተኛ ይሆናል እንግዲህ ያው ክላስተር ማድረግ አለ ማድረግ ያው ቢሆን ጥሩ ነው እንትኑን ለመቀነስ ነገር ግን ካቅም በላይ ደግሞ ከሆነ ገና በቡቃያ ደረጃ ትከታተሉታላችሁ ማሳችሁን በደንብ ይዩት ያኔ ነው አሁን በደንብ ማየት ያለባችሁ እና ትሉ ስለተከሰተ ብቻ ደግሞ መርጨት አለባችሁ ደግሞ ማለት አይደለም በነገራችን ላይ ኬሚካል መርጨት የመጨረሻ አማራጭ ነው የመጨረሻ በቃ እንደው ከእንትን ውጪ ያደርገኛል ብላችሁ ስታስቡ ብቻ ነው እንጂ አለዛ አዋጭ አይደለም በነገራችን ላይ በጣም የማር የንብ ጉዳይ አለ የጤና ጉዳይ አለ ኬሚካሉን ለመግዛት አሁን ትራንስፖርት ዝም ብሎ በቀላሉ አይሄድም ከዛም ገዝታችሁ አምጥታችሁ በዛ ላይ ደግሞ የሚሸጥላችሁም ኬሚካል ማረጋገጥ አለባችሁ ብዙ ጣጣ አለው ኬሚካል ርጭት ስንገባ በጣም ብዙ አለና እኔ አሁን እንግዲህ ገና ሽምብራው መሬት ላላረፈም ትሉም መከሰታ አናውቅም አሁን ላይ ስለ ኬሚካል አውጡ አታስቡ ችግር የለውም ስቅ ግን ምንድነው ይሄን ስላችሁ ችላ በሉት ማለት አይደለም በገና በቡቃያ ሆኖ በደንብ ተከታተሉት ያቺ ቁጫጭ ሆኖ እያለ መረጨት ያለበት እንትኑ ካደገ በኋላ ብትረጩት ትርጉም የለውም እንትኑ ውስጥ አምቡ ውስጥ ይገባል ምናልባት እዛ አዳራሽ ውስጥ አይታችሁ እንደሆነ አምቡ ውስጥ ከገባ በኋላ በፍጹም ብትረጩ ኪሳራ ነው እኮ እሱ ነው የለም ስለዚህ ያንን ለማድረግ እንግዲህ የመጀመሪያው ነገር የግብርና ባለሙያዎችን በደንብ ከነሱ ጋር መጨረስ ያንን በደንብ አይታችሁ እነሱን የሚደግፏችሁ ከሆነ መረጨት አለበት የሚል ነገር ካለ ኬሚካሎች አሉ የሚመከሩ አሁን እኔ ይሄን ኬሚካል እርጩ አልልም ቃሉን ራሱ አላወጣም የኬሚካሉን ስም አላወጣም አይቻልም ምክንያቱም ለምንድን ነው ይሄ በቃ የሆነ ዳገት ሲሆን በቃ ካቅም በላይ ሲሆን ብቻ በቅርበትም ከሆነ ምናልባት እኔም የኛም የአዝርት ጥበቃ ባለሙያዎች አሉ ልናግዛችሁ እንችላለን ርጭት ከመወሰናችሁ በፊት ምክንያቱም እንዳልኳችሁ ነው በቃ አዋጭ አይደለም አሁን ኬሚካል መርጨት በብዙ ነገር አደጋው እየበዛ መጥቷል በብዙ መልኩ ይሄ አለ ምናልባት ይሄን ግን አንድ ያስታወስኩት ነገር ምን ሰጣችሁ ዘር
ኬሚካል የታሸ ነው ለነቀዝ ተብሎ ያ ምንድነው አሁን ይሄን የምታደርጉት እስከምትዘሩ ድረስ ልጆቻችሁ ከማይደርሱበት ስፍራ ማስቀመጥ በጣም ጥንቃቄ አድርጉ። ይሄ ስሪንቃ ቀጠና በቃ መርዝ ይወደዋል ብዙ ጊዜ እንደምሰማው እና ጥንቃቄ ይፈልጋል። አዎ በጣም ችላ እንዳትሉ። እውነቴን ነው። እሱን ጥንቃቄ አድርጉ። ይሄ ምንድነው የምናደርገው እንትን ለምታዩት ማከማቻ ውስጥ በቃ ይሄ ቆላ ነው እንደምታዩት፣ ሙቀቱ በጣም ከባድ ነው። ትንሽ እንትን ካለ ይነቅዛል እና ያንን ለመከላከል ነው እንጂ ያና እሱም ራሱ ተመካሪ ሆኖ አይደል፣ ሌላ አማራጭ ማየት ነበረበት። ነገር ግን ያው የአካባቢያችን በጣም እንደዚህ ፀሐዩ እየበዛ ስለመጣ ከዛ አኳያ ነው። አሁን የምትወስዱትንም በጣም ጥንቃቄ ታደርጋላችሁ። በእጃችሁ የነካችሁትን ወዲያው ታጠቡ። እንደዚህ አፍንጫ ሳይነካ። አሁን እኛ በየጊዜው እዚህ ወጥተን ገብተን እንደዚህ ነው የምናደርገው፣ እንደዚህ በቃ። እና ይሄ ነገር አለ። ሌላ የሚነሳ ነገር አለ? ይበቃል አይደለ? እሺ በጣም ጥሩ። እስቲ አይ ምንም ምን ችግር የለም። አይታጠቡም። አንዳታጡ ዝም ብላችሁ መስራት ነው። ኧረ አዎ ኬሚካሉ የተደረገው መከማቻ ውስጥ ነቀዝ ለመከላከል ነው። እንዳታጥቡ ነገር ያለው ያማ ኪሳራ ነው የሚሆነው። ሽምብራ እኮ አሁን ስዘሩ ባለፈው ስነግራችኋል፣ ንሽ በሚባል ደረጃ የሚፈለገው ለዛ ነው፣ እንዳይበሰብስ ነው። አዎ እና ውሃማ ከነካችሁ በቃ ከባድ ነው። አዎ የህያው ማዳበሪያ የሚባል ታውቁታላችኋል። ለሌላ ጥራጥሬ ሰብል ለሽምብራም ተብሎ ወጥቶ ነገር ግን አርሶ አደሩ ውሃ ነክሮ እንትን ሲያደርግ ብቅለቱ ላይ ተጽዕኖ ፈጠረ እና በሰፊው መሄድ አልቻለም። እነ ባቄላ እና አተር እንደዛ ተደርጎ ታሽቶ ህያው ማዳበሪያ አለ ታሽቶ የሚዘራ ምናምን ማለት ነው እንደዛ ነገር። እና ይሄን ያለው ይሄ ምንም ውሃ ማጠብ አያስፈልግም። ውሃ ማጠብ ምንድነው እንግዲህ አንዳንዴ ከ6 ወር በኋላ ታጥቦ ይበላል የሚል ነገር አለ። ይሄ አሁን ገና ትኩስ ነው። በፍጹም እንደው አፍንጫችሁን ጋር እንዳታደርሱ። ሲመዘን ሲከፋፈል ራሱ ሽምብራ ያደርጋል ትንፋሹና እሱን ማድረግ አለባችሁና በፍጹም ከልጆቻችሁ አርቁ። ምክንያቱም ጥሬ ስለሆነ እንደው ዝም ብሎ አንስተው ሊቀሙት ይችላሉ። እንደዛ አድርጉ። በቃ ይሄ ነው ያለው ነገር። ስለዚህ እንደዚህ እናድርግ። አሁን ነጮች አልኩኝ። ነጭ የፈለጋችሁ ወደዚህ፣ ነጭ ሽምብራ የፈለጋችሁ ወደዚህ፣ ቀይ ደግሞ እዚህ ጋር ሁኑልኝ። ከቅሬ የመጣችሁ ደግሞ ለብቻችሁ ሁኑልኝ። በቅሬ አማካይነት የመጣችሁ እሺ፣ አትራቁ። እዚሁ አካባቢ እዚሁ አካባቢ ነው፣ ችግር የለም። ቀይ ሽምብራ ደግሞ ወደዚህ፣ ቀይ ሽምብራ ወደዚህ፣ እዚሁ ችግር የለም። ቀሪዎቹ እዛ ሁኑ። እሺ እዚህ ጋር ቀይ ነህ አይደል? እዚች ጋር ቀይ፣ የቀሪዎቹ በአንድ ላይ ሁኑልኝ። እዚች ጋር ቀይ። እሺ አረፍ በሉ። እሺ ይሄ ቀይ ሽምብራ ነው፣ ቅሬ ነው። ይሄ ቅሬ ነው። እሺ ቅሬ ውስጥ ቀይም አለ ነጭም አለ ማለት ነው። እሺ በጣም ጥሩ።